የግብርና ዘርፍ ለኢኮኖሚ እድገት መሰረት በመሆኑ ዘርፉን በማዘመንና ምርታማነትን በማሳደግ በየጊዜው እየጨመረ ያለውን የህዝብ ቁጥር ማዕከል ያደረገ የምግብ ዋስትና ማረጋገጥ የውዴታ ግዴታ ነው። የግብርናው ዘርፍ ለአጠቃላይ ሀገራዊ ኢኮኖሚውና ለሰው ልጆች ኑሮ መሰረትም ነው። እናም የግብርናውን ዘርፍ በማጠናከር ዜጎች በምግብ ራሳቸውን እንዲችሉ አግሮ ኢንዱስትሪዎች በጥሬ ሀብት አቅርቦትና የኤክስፖርት ምርቶችን በጥራትና በብቃት ማምረት ይጠበቃል። የአግሮ ኢንዱስትሪውን ፍላጎት ለማሟላት እንዲሁም ዘላቂ የምግብ ዋስትናን ለማረጋገጥና በውጭ ገበያ ተፈላጊ ምርቶችን በማምረት የውጭ ምንዛሬን ለማምጣት ዘርፉ ጉልህ ሚናና አይተኬ ድርሻ አለው። ግብርናው ሊዘምን ህዝቡና ሀገር ከድህነት ለመላቀቅ የሚኖረው ሚና ከፍተኛ ስለሆነ ለግብርናው ዘርፍ ስኬታማነት በዘርፉ ያሉ ተመራማሪዎች፣ ባለሙያዎችና ሌሎች ባለድርሻ አካላት ሚና ጉልህ በመሆኑ ትብብራቸውን ማጠናከርና ቅንጅታዊ አሰራርን ማስቀጠል ቁልፍ ተገቢነት አለው። መንግስት ይህንኑ እውነታ በመገንዘብ በዓመት 3 ለማምረት የሚያስችሉ አቅጣጫዎችን በመንደፍና ድጋፍና ክትትል በማድረግ እየሰራ ይገኛል። ከነዚህም አንዱ የበልግ አዝመራ እንቅስቃሴ ሲሆን በከፋ ዞን ጎባ ወረዳም የ2017 አዝመራ ተግባር አፈጻጸምና የ2018 የበልግ አዝመራ ንቅናቄ መድረክ ባለድርሻ አካላት በተገኙበት በወረዳው ዋና ከተማ ኡዳዲሺ ተካሂዷል። እኛም በመድረኩ በመገኘት የሚከተለውን መሰናዶ ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብሮነታችሁ አይለየን። በ2017 የበልግ አዝመራ በወረዳው በዋና ዋና የምርት አይነቶች የተለያዩ ማሳዎችን ለመሸፈን የተደረጉ ጥረቶች ስኬታማ እንደነበሩ በምክክር መድረኩ ተገልጿል። እንደ ጎባ ወረዳ በልግን በሚመለከት በተለያዩ እነኚህ ዋና ሰብሎች በሚባሉት ወደ 9500 ሄክታር ለማልማት አቅደን ነው ንቅናቄ መድረክ ተፈጥሮ ወደ ተግባር ገብተናል። ወደ ተግባር ከገባን በኋላ ከእቅዳችን አንጻር ወደ 96% አካባቢ ልናሳካ ቻልነው። ከእቅድ አንጻር ስንመለከት ከ9500 ሄክታር ወደ 9346.375 ሄክታር ነው ያከናወን ነው። በ2017 በልግ ዘመን ላይ በተለያዩ አዘርት ሰብሎች ወደ 9500 ሄክታር አካባቢ ለማልማት አቅደን በሄክታር ደግሞ አማካይ ምርታማነት 36 ኩንታል እናገኛለን ብለን አቅደን ግብ ጥለን ስንሰራ ነው የነበረው። ከዛም አፈጻጸማችንን በተመለከተ ወደ 96.6% አካባቢ ውጤት ማምጣት የቻልንበት ሁኔታ ነው የነበረው። ቢሆንም ግን በዛ ውስጥ ከዛም በላይ መስራት እንደምንችል የሚያሳዩ ብዙ ነገሮች እንዳሉ የገመገምንበት ሁኔታ ነው ያለው። ከዛ እንደ አጠቃላይ የግብርና ተግባር ሲታሰብ ያው ዞሮ ያን አካባቢን የመልማትን አቅም ጭምር ታሳቢ ያደረገ ቀጣይ ደግሞ ፖለቲካሊ በህዝቡ ዘንድ የሚነሱ ችግሮችን ነቅሶ በማውጣት መፍታት በሚያስችል ልክ መስራት አለብን ብለን በየአመቱ አፈጻጸማችንን እየገመገምን እንደመነሻ እያያዝን መሪ እቅዳችን ላይ እየተግባባን እየመራን የመጣንበት አግባብ መኖሩ ይታወቃል። ከዚህ ጋር ተያይዞ በሁሉም ማህበራዊ መሰረቶቻችን ላይ ልዩ የሆነ ትኩረት በመስጠት እቅዶችን ሸንሽነን እንዲተገብሩ እያደረግን እኛም እየደገፍን እንደ ፓርቲም እንደ መንግስትም ትኩረት ሰጥተን እየደገፍን መተናል። ከዚህ ጋር ተያይዘው በአምና አፈጻጸማችን ላይ አምና በተሻለ ሁኔታ ፈጽመናል ማለት ይቻላል። አምና በበርካታ ዘርፎችም ውጤታማ ነበር። ነገር ግን የበልጉን ሲናይ እውነት ለመናገር አመርቂ ውጤት ማስመዝገብ ችለናል። ከዚህ ጋር ተያይዘው ወጣቶችንም ስራ አጥ ወጣቶችንም ጭምር በሰፈራ ፕሮግራም አስገብተን በዛም አካባቢ ላይ ሰፊ የሆነ ማሳ ነበረ። ያንንም በማምረት የተሻለ ምርት ወደ ገበያ ማዕከል ማቅረብ የተቻለበት ዘመን እንደነበረ ማየት ችለናል። በተለይም እንሰት የምግብ ዋስትናን ለማረጋገጥና ሁሉንም የአየር ጸባይ ለመቋቋም አቅም ያለው ሰብል መሆኑን በመገንዘብ በሁሉም አርሶ አደሮች ማሳ የማስፋፋት ተግባር እየተከናወነ ነው። ጎባ ወረዳ ፖቴንሻሉ ከሚታወቅባቸው ምርቶች አንዱ የእንሰት ምርት ነው። እንሰት እንግዲህ ወረዳ ከሚታወቅባቸው የመጀመሪያ እንትን ውስጥ አንዱ ነው። እንሰት ከዚህ ቀደም ከዚህ ሀገር ቆጮ ተጭኖ እስከ ዴቻ እስከ ቦንጋ
እስከ ጅማ ድረስ ሲጫን የነበረበት ታሪክ ነው ያለው። በመሃሉ ደግሞ ግን ይሄ የሥራ ባህል እየተቀየረ መጥቶ እንሰትን በስፋት የመትከሉ ጉዳይ እየደከመ የመጣበት ሁኔታ ነው የነበረው። ይሄን ገምግመን ግን ማስተካከያ እርምጃዎችን መውሰድ መቻል አለብን። ታሪኩ መረሳት መቻል የለበትም። ይሄ እንሰት ደግሞ በራሱ አርሶ አደሩ በራሱ ጥረት ተክሎ ውጤት የሚያገኝበት ከመሆኑ ጋር ተያይዘው የተወሰነ እሴት ጨምረን ምርትና ምርታማነትን ማረጋገጥ መቻል አለብን ብለን በዘንድሮ ላይ በእንሰት ልማት ላይ በሰፊ ለመስራት እንሰቱንም ቢሆን በኩታ ገጠም ሌላኛው እንሰት ብቻ ሳይሆን እንሰትን ከቡና ጋር አሰባጥረን መትከል መቻል አለብን የሚል ነገር ነው እየሰራን ያለ ነው። እንሰት ላይ ትኩረት ማድረግ አለብን የሚለው ነገር ላይ የግል ቁጭት ፍጥሮብናል። እንሰት በበጋም የማይበገር ነው፣ በክረምትም የማይበገር ነው። አሁን ከኢኮኖሚ አልፎ ኤክስፖርት ምርት ሆኖ እየመጣ ያለ ምርት እስከሆነ ድረስ እያንዳንዱ አርሶ አደር ከ1 ሄክታር በላይ ማሳን በእንሰት እንዲሸፍን የማድረግ ስራዎችን አጠናክረን እየቀጠልን ያለበት ነገር አለ። እንደተባለ በወረዳችን አሁን ዘንድሮም ያቀነው ከሆርቲካልቸር ሰብሎች አንጻር ወደ 31 ሺህ አካባቢ አምቾ እንዲተከል አድርገናል። ከዛ ወደ 930 ሺህ ችግኝ እናገኛለን ብለን ተስፋ እናደርጋለን። ይሄን ያሰፋን በሁሉም አካባቢዎች ያሰፋን እንሄዳለን። አሁን ላይ እንደ ሀገር የሚስተዋለውን የኑሮ ውድነት ችግር ለመቅረፍ በዘርፉ ያለውን የሰው ኃይል ማሳተፍ ተገቢ በመሆኑ በአካባቢው የሚኖሩ ወጣቶችን ጨምሮ ሌሎች ስራ አጦችን ለማስገባት ታቅዶ እየተሰራ ነው። እንግዲህ የማይታረስ መሬት ዜሮ እናደርጋለን ብለን ካሰብን ይሄን መሬት ደግሞ ለማልማት የቤተሰብ ጉልበት ግድ ነው የሚለው ማለት ነው። ከዚህ አንጻር ሙሉ ወጣቱ ኃይል አሁን በዘንድሮ ዓመት ለወጣቱ የሰጠነው ቦታ አለ። አምና ላይ ከ1500 በላይ ወጣቶችን መሬት ሰጥተን የመሬት ባለቤት አድርገናቸዋል። እነዛ ቦታዎች ሙሉ መልማት መቻል አለባቸው። ከዛ በተጨማሪ ዘንድሮ ከዚህ በልግ አዝመራ በፊት መሬት መሰጠት አለበት ብለን ኮሚቴ አዋቅረን ወደ ታች ያወረድንበት ሁኔታ አለ። መሬት የሌላቸው መሬት አግኝቶ የሚያርሱበት፣ መሬት ያላቸው ሙሉ አቅማቸውን ተጠቅሞ የሚያርሱበት። ያ ብቻ ሳይሆን በተጨማሪ ደግሞ መሬት ይዞ የማረስ አቅም የሌላቸው እንኳን በውል በኮንትራት ሰጥቶ የተደራጀ ቡድን ገብቶ ያንን አርሶ ምርቱን ሰብስቦ መሬቱን ለባለቤቱ መልሶ የሚሄድበት ስርዓት እየፈጠርን ያለንበት ሁኔታ ስላለ በዚህ ልክ ሙሉ አቅም ተጠቅሞ ምርትና ምርታማነትን ማረጋገጥ የምግብ ዋስትናን ማረጋገጥ በሀገር ደረጃ በኢኮኖሚ አሁን በቤተሰብ ደረጃ ምግብ ዋስትና ማረጋገጥ ብቻ አይደለም፣ ምግብ ዋስትናን አረጋግጦ ለገበያ የሚሆን ትርፍ ምርት ማምረት መቻል አለባቸው የሚል ነው። እኛም ቀደም ሲል ሲያስቸግረን የነበረው አንዱ ማነቆ ምንድነው? የሚሰራ የሰው ኃይል ትንሽ ነው፣ ግን ተመጋቢ እና ተጠቃሚ ቁጥር ከፍተኛ ነው። ይሄንን ለማመጣጠን ምንድነው እያደረግን ያለ ነው? በየቦታ ስራ አጥ የሆነ ወጣት መሬት የሌላቸውን ሰዎች እየለየን መሬት የመስጠት ስራ እየሰራን ነው የምንገኘውና ይህንን ደግሞ እናስቀጥላለን በስፋት በዘንድሮ ዓመትም በድጋሚ ያንን የምናስቀጥል ነው የሚሆነው። ከዚህ ጋር ተያይዞ ቦታ መስጠት ብቻም ሳይሆን እነዛ ሰዎች ህይወታቸውንም ሆነ ኑሯቸውን ሊያሻሽሉ በሚያስችል ልክ እንደ መንግስትም እንደ ፓርቲም በማህበረሰብ ደረጃም አስፈላጊ ድጋፍ ማድረግ ይጠበቅብናል ብለን እናምናለን። ከዚህ ጋር ተያይዞ የዘር የግብአት ድጋፍ እኛ ጋር የሚደግፉን መንግስታዊ ያልሆኑ ድርጅቶች አሉ። ከነሱ ጋር በመተባበር ዘር ገዝተው በመስጠት ግብአት ገዝተው በመስጠት ጭምር እየደገፍን አሁን ላይ ያለው ስራ አጥ የሆነና ቁጭ ብሎ ራሱ ብቻ ተጠቃሚና ሌላው ብቻ አምርቶ የሚያቀርብ ሆኖ የዳር ተመልካች የሆነ በአጠቃላይ ወደ ስራ ለማስገባት በልዩ ትኩረት እየሰራን እንገኛለን። ባለፈው የበልግ አዝመራ ካጋጠሙ ችግሮች መካከል ከፍተኛውን ድርሻ የሚይዘው የቴክኖሎጂ አጠቃቀም ተግዳሮት መሆኑን ጠቁመው ለችግሮቹ ዘላቂ መፍትሄ በመስጠት ምርትና ምርታማነትን ለማረጋገጥ የሚያስችሉ መፍትሄዎች ተጠቁመዋል። ካሉን ከማሳ አንጻር 40% በቴክኖሎጂ ማልማት አለብን የሚሉ ነገር ላይ የግብ ስምምነት ኦልሬዲ በ90 ቀን ፕላን ላይ አቺቭ አድርገን ተፈራርመን ነው መጣ ነው። ያን ለማሳካት እኛ ካቀነው እቅድ 40% በሙሉ ፓኬጅ ይለማል። ይሄ ደግሞ የመውሸት ጉዳይ ነው። ይሄ የመኖርና ያለመኖር ጉዳይ ነው። የምግብ ዋስትና ጉዳይ ነው። ምናልባት እኛ እንደ ጎባ የምናስበው ምግብ ዋስትና አላረጋገጥንም፣ በምግብ ራሳችን አልቻልንም ብሎ በወቱም ወደኋላ ነን ግና ነን። ይሄን ለማረጋገጥ ደግሞ እኛ ቆርጠን የተነሳበት ነገር ስላለ ከአቅዶ እቅድ 40%ን በሙሉ ፓኬጅ ሸፍነን ለመስራት ለባለሙያም የግምገማና ስልጠና ተደርጓል። ባለሙያ የማጥራት ስራም የተሰራንን ፊት ለፊት ያለው መሀል ያለው ወደ ኋላ ቀረ ባለሙያ በሶስት ካቴጎሪ ለይተናል። በዛ ሴንስ ኤስኤምኤሱም የለየን ጠንከር ያለ ስራ ሰርተን ዘንድሮ የተሻለ ስራ ሰርተን ፓርቲያችን መንግስታችን ያስቀምጠው ራዕይ እናሳካለን። እንደ ግብርና ያስቀምጠው የ10 ዓመት መሪ እቅድን ለማዘጋጀት ለማሳካት ቆርጠን የተነሳበት አመት ነው የሚል ነገር ነው በእኔ በኩል መኖር።
ከአምና በተሻለ ሁኔታ የኩታ ገጠም እርሻ የክላስተር እርሻ በስፋት በማምረት የተሻለ ውጤት እናመጣለን ብለን ነው የምንጠብቀውና ከዚህ ጋር ተያይዞ እንደ ሀገርም ከወሰድን ስልጠና ጋር ተያይዞ የፓርቲያችን ኢኒሼቲቭ የሆነውን ነገር የዜሮ ግብ አለ፣ የአንድ ግብ አለ፣ ከዛ ባሻገር የ100% ግብ አለ። መለወጥ ያለብን ነገሮችና ቀጣይ አቅጣጫዎችም አሉና ከዚህ ጋር ተያይዞ እኛ መለወጥ ያለብን አንዱ የስራ ባህላችንን መቀየር አለብን ብለን ትኩረት አድርገን እየሰራን እንገኛለን። የስራ ባህላችን አንዱ የምንቀይረው እንዴት ነው? የኩታ ገጠም እርሻችንን በማስፋት ነው። ሌላኛው ደግሞ የቁጣ እርሻ ስርዓቱን ማዘመን ያስፈልጋል። በሌላ በኩል ደግሞ በቴክኖሎጂ አጠቃቀም ላይ ያለውን ተግዳሮቶች በቆራጥነት መንፈስ ቆርጦ በመግባት የተሻለ ምርትና ምርታማነትን ለማግኘት ወስኖ መስራት ከአመራሩም ከአባላችንም ዘንድ ይጠበቃል ብለን እንደ ፓርቲ እናምናለንና ይህንን መነሻ ያደረገ የጋራ ተግባቦት እንፈጥራለን ብለን እናስባለን። ከዚህ ጋር ተያይዞ በዘንድሮ ዓመት የተያዘልን እቅድ ከግብ እናሳካለን ብለን ነው የምናስበው። ከዚህ ጋር ተያይዞ ይህንን ደግሞ ለማሳካት የትኛው መሬት ጾም ማድረግ የለበትም ብለን ነው እየተነጋገርን ያለ ነው። ከዚህ ጋር ተያይዞ ቆራጥ አቋም ያስፈልጋል፣ ቆርጦ መግባትን ያስፈልጋል፣ ደከመን ሰለቸን ሳይሉ መስራትን ይጠይቃል ማለት ነው። ከዚህ ጋር ተያይዞ ቀደም ሲል ተግዳሮት ነው እየመጣ ያለው ምንድነው? የባለሙያ አገልግሎት አሰጣጥ ስርዓትና የዲሲፕሊን ችግሮች ነበሩ። እነዚህም በየደረጃ እየገመገመተናል። አሁንም ቢሆን ከባለሙያዎች ጋር በጋራ ተግባብተን አርሶ አደሩ በተገቢ ሁኔታ አምርቶ ውጤታማ የሚሆንበትና አካባቢን የሚለውጥበት ሁኔታ ይፈጠራል ብለን ነው በእኛ በኩል የምናምነው። ልዩ ትኩረት ሊሰጥባቸው የሚገባቸው ጉዳዮች አንዱ ሜካናይዜሽን ነው። እኛ ጋር ያሉ ትራክተሮች 2 ትራክተሮች አሉ። እነሱን አስጠግነናል። እነዚህን ምቹ ሁኔታ በትራክተር ሊታረሱ የሚችሉ ቦታዎችን ለይተን በትራክተር አርሰን ውጤት ማምጣት መቻል አለብን ብለን እሱን እየተከተልን ያለ ነው። ሜካናይዜሽን ላይ ትኩረት ይደረጋል። በሁለተኛ ደረጃ ኩታ ገጠም ነው። በክላስተር ነው እያንዳንዱ መታረስ ያለበት። ምንም መሃል ላይ ቁጣ እርሻ ምንም በአርሶ አደር ላይ ለውጥ እያመጣ ስላልሆነ በክላስተር መታረስ አለበት የሚለውን አቋም ይዘን ነው እየሰራን ያለ ነው። በዚህ ሂደት ውስጥ በዘንድሮ ዓመት 250 ሄክታር በሜካናይዜሽን ይታረሳል። በዚህ በልግ ዓመት ማለት ነው። ስለዚህ እንሰቱንም ስንተክል በኩታ ገጠም እነዚህ በቆሎንም ስናመርት በኩታ ገጠም መሆን መቻል አለበት ብለን እነዚህ የት አካባቢ መሆን መቻል አለባቸው የሚለውን የአየር ንብረት ወይም አግሮ ኢኮሎጂውን መሰረት ባደረገ መልኩ ቀበሌዎችን የመለየት ስራ ነው። በእንሰት የት አካባቢ ስፔሻላይዝ ብናደርግ ይሻላል፣ በበቆሎ የት አካባቢ ብናለማ የሚለውን ቀበሌዎችንም በዚህ እንደየ ፖቴንሻላቸው እየለየን ይሄን ውጤት ለማምጣት እየሰራን ያለ ነው። በሶስተኛ ደረጃ የቴክኖሎጂ አጠቃቀም ነው። ከግብዓት አጠቃቀም ጋር ተያይዞ በአመለካከት ደረጃ ችግር ያለባቸው ቀበሌዎች አሉ። ከነዚህ ቀበሌዎች ጋር የማስተማር ስራ በተለይ የኤፍቲሲ ተቋማት የቴክኖሎጂ ሽግግር ማዕከልና ማስተማሪያ ተቋም እንዲሆኑ፣ የሃይማኖት ተቋማት፣ የትምህርት ተቋማት እነዚህ ግብርና ዘርፍ ውጤታማ እንዲሆን ምርትና ምርታማነትን በማረጋገጥ እዛ የሚጠየቁ ወጪዎችንም አምርቶ መሸፈን የሚችሉበት ሁኔታ እንዲፈጠር ትኩረት ተሰጥቶ እየተሰራ ነው ያለው። እነዚህን ስልቶች ተከትለን ውጤት ማምጣት መቻል አለብን ነው። ከዚህ ባሻገር ደግሞ አጠቃላይ እነዚህን ውጤት ለማምጣት የአመራሩና የባለሙያ ሚና ከፍተኛ ነው። ከዚህ ጋር ተያይዞ ባለሙያ በቁርጠኝነት ታች ላይ ደግፎ መስራት መቻል አለበት። በእርግጥ በግብርናው ዘርፍ የሚስተዋሉ ችግሮች ብዙ ቢሆኑም ሁሉንም ችግሮች በአንዴ መፍታትና መፍትሄ ማስቀመጥ አስቸጋሪ ይሆናል። ቢሆንም በዘርፉ በጣም አንገብጋቢና አስቻይ መፍትሄ የሚያስፈልጋቸውን በመለየት ምርትና ምርታማነትን ለማሳደግ ትኩረት ማድረግ ተገቢ እንደሆነ ይታመናል። ምርትና ምርታማነትን ለማሻሻል ከሚያግዙ አማራጮች መካከልም የምርጥ ዘር አቅርቦትና ስርጭትን ማሻሻል እንዲሁም ድጋፍና ክትትልን ማጠናከር አንዱ በመሆኑ በዚህ ረገድ በተሰሩት ተግባራት ባለፈው በልግ ላይ የተሻለ ውጤት መመዝገቡን በወረዳው ያነጋገርናቸው የተለያዩ የግብርና ባለሙያዎች ይናገራሉ። ከእቅድ አፈጻጸም አንጻር ሙሉ በሙሉ አሳክተናል። ግን ከዛ በፓኬጅ አጠቃቀም ላይ በሙሉ ፓኬጅ ወደ 32 ሄክታር አካባቢ ነው ያሳካ ነው በሙሉ ፓኬጅ ማለት ነው። ከዛ እቅዳችን ግን ማሳ ስፋኑ 663 ሄክታር ነበረ። ከዛ 32 ሄክታሩ በቴክኖሎጂ ነው። እሱም በቴክኖሎጂ የለማው በበቆሎ ላይ ነው የሰራ ነው ማለት ነው። በዚህ እኛም ባለን አቅማችንን አማጠን አርሶ አደርን ከደገፍን አንጻር ነው። ያው የ17 ዓም የበልግ ስራን በተመለከተ ያው የተሰጠን እቅዳችን ከወረዳ የተሰጠን እቅዳችን
7 ሄክታር ነበረ። ከዛ በሙሉ ፓኬጅ 15 ሄክታር ልናሳካ ችለናል። ከዛ የቀረውን በሞላ ጎደል ወደ 38 ሄክታር በሞላ ጎደል ልናሳካ ችለናል። ከዛ ደግሞ በመደበኛ በብተና እዛ እንግዲህ አንገላ ቀበሌ ካሉት ቀበሌዎች ትንሽ ለየት የሚያደርገው ነገር አለ። ከዚህም በፊት የተለመደው እኔ ግን ለአንገላ ቀበሌ አምና ላይ ነው የተመደብኩት። እዛ ላይ እንግዲህ የተለመደው ነገር ከዚህም በፊት ዳፕ ዩሪያን በሙሉ ፓኬጅ ባለመጠቀም አርሶ አደር እየተጎዱ ነበረ። ግን እኛ ወርደን አይ እንደዚህ ዳፕ ተጠቅማችሁ ዩሪያ ካልተጠቀማችሁ ውጤታማ አትሆኑም፣ ደግሞ ዩሪያም ዳፕን ካልተጠቀማችሁ ውጤታማ አትሆኑም በማለት እስከ ታች ቤት ለቤት ወርደን ግንዛቤ እየሰጠን የዩሪያ ጥቅም ምን እንደሆነ የዳፕ ጥቅም ምን እንደሆነ ከዛ ላይ ደግሞ አሁን በብተና ነው በአብዛኛው እዛ የሚዘራ። ከዚህም በፊት በብተና ሲዘራ ምን አይነት ጉዳት እንደመጣ በመስመር ሲዘራ ደግሞ ምን አይነት ጥቅም እንደመጣና ጉዳት እንደመጣ ሁሉ አስረድተን ከዛ እነሱ እንዲመለሱና በዚህ ቴክኖሎጂ ሙሉ ፓኬጅ ተጠቅሞ እንደለወጡ ቤት ለቤት በየጓሯቸው እየዞርን ግንዛቤ የሰጠንበት ሂደት ነው ያለው። በተለይ አሁን የኛ ድጋፍን በሚመለከት አሁን በዋናነት እኛ ድጋፍ እየሰጠን ያለን አሁን የኛ አርሶ አደራችን በተለይ ቅድምም መድረክ ላይ ተነስቷል እንጂ የአመለካከት ችግር ሳይቀረፍ እስካሁን ያለበት አግባብ ነው ያለው። በዋናነት እኛ ወደ አርሶ አደሮቻችን ስንወርድ የአመለካከት ችግር ጋር ተያይዞ ግንዛቤን ነው የምንሰጠው። ሁለተኛው ደግሞ ከዚህ ከኩታ ገጠም እርሻ ጋር ተያይዞ ከቴክኖሎጂ አጠቃቀም ጋር ተያይዞ ከሜካናይዜሽን እርሻዎች ጋር ተያይዞ ሰፊ ግንዛቤና ትምህርት የምንሰጥበት አግባብ ነው ያለው። ይሄን ዘንድሮም በተመሳሳይ ድጋፍና ክትትል ለማድረግ እንደየአካባቢያቸው የተያዘውን እቅድ ለማሳካት በትኩረት እንደሚሰሩም ጠቁመዋል። አሁን እኛ ቀድመን ወደ መለየት ገብተናል ማለት ነው። ወደ መለየት ገብተናል። ለምሳሌ ኩታ ገጠም መታረስ ያለባቸው ማሳዎችን በሜካናይዜሽን በትራክተር መታረስ ያለባቸው ማሳዎችን ከቴክኖሎጂ አጠቃቀም አንጻር እንግዲህ ግንዛቤዎችን አሁን ወቅቱን መጠበቅ ሳይሆን ካላንደርን መጠበቅ ሳይሆን የግንዛቤ ስራዎች የግንዛቤ ተግባራቶች በየልማት ቡድን በመውረድ አሁን ወቅቱን ሳንጠብቅ ግንዛቤዎችን እየሰጠን የቆየንበት አግባቦች አሉ። ከዚህ ከሜካናይዜሽን እርሻዎች ከኩታ ገጠም እርሻዎች ጋር ተያይዞ ግንዛቤን ቅድመ ዝግጅትን ቦታ ልየታን እያደረግን የመጣንበት አግባብ ነው ያለው። ያው ዘንድሮ አሁን ለኛ አሁን ዘንድሮም የተሰጠው እቅድ ከአምና ጋር ስነጻጸር እኩል ነው። እቅድ የወረደው እቅድ 670 ሄክታር ነበረ። አንደኛ ዙር እርሻ ላይ ወደ 397.625 ሄክታር አንደኛ እርሻ ዙር እርሻ ታርሷል። በመቀጠል ሁለተኛ ዙር እርሻ 241.25 እርሻ ተሳክቷል። በመቀጠልም እንደ አምና አንሰራም። እንደ አምና በሙሉ ፓኬጅን በተመለከተ አምና ላይ ይሄ የተሰጠን ሁሉ እስከ 50% በሙሉ ፓኬጅ ልናሳካ ርብርብ እናደርጋለን የሚለው ከነ ይጠበቃል። ለተቀሩ ባለሙያዎችም ከዚህ ጋር ተያይዞ መስመርን ተጠቅሞ በመስራትም ሆነ ዩሪያ መጠቀምም ሆነ ዳፕ መጠቀም ሆነ ለተሰጠው እቅድ ላይ 50% እናሳካለን የሚል አቋም አለ። ቴክኖሎጂዎችን ተግባራዊ በማድረግ የክልሉን የማምረት አቅም ከዓመት ዓመት በማሻሻል በምግብ ራስን ለመቻል የሚያስችሉ ሰብሎችን በማምረት የኩታ ገጠም አስተራረስ ዘዴን በመከተልና በዘርፉ በምግብ ራስን ከመቻል አልፎ ወደ ገበያ መር እንቅስቃሴ መሸጋገር ይጠበቃል እያልን ዝግጅታችንን ቋጨን። ሰላም። Ashama